ሰላም ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ እንዲሁም ደግሞ በኢትዮጵያ፣ ኤርትራ፣ ግብጽ እና ሌሎች ጎረቤት ሀገራት መካከል የሚፈጠሩ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ጉዳዮች ላይ ጥልቅ ትንተናዎችን እሰጣችኋለሁ። በዛሬው ቆይታችን ላይ ጀነራል ጻድቃን ገብረትንሳኤ ከኢትዮጵያን ሪፖርተር ጋር ቆይታ አድርገዋል። ጀነራል ጻድቃን ገብረትንሳኤ ከኢትዮጵያን ሪፖርተር ጋር ባደረጉት ቆይታ የኢትዮጵያን የቀይ ባህር ጥያቄ ተከትሎ ከኤርትራ ጋር የተፈጠረው ውጥረትን፣ ወቅታዊ ጉዳይ፣ ወታደራዊ አሰላለፍና በኢትዮጵያ ላይ የተደቀኑ አደጋዎችን በተመለከተ ከኢትዮጵያን ሪፖርተር ጋር ያደረጉትን ቆይታ በዝርዝር ይዤላችሁ ቀርባለሁ። በዚህ ቆይታቸው ላይ የኤርትራ ሁለት እቅዶች እንዲሁም ደግሞ ሀያላን ሀገራት በቀይ ባህር ዳርቻ ላይ ያደረጉት ያሉት እንቅስቃሴና ኢትዮጵያ ወደ ቀይ ባህር ወይም ደግሞ ወደ ባህር በር የምታገኝበት መንገድ የምትገባባቸውን ሶስት አማራጮችን በተመለከተም ጥልቅ የሆነ ትንተናን እሰጣችኋለሁ። ሁለተኛው አጀንዳችን በምስራቅ አፍሪካ ላይ ሚሊተሪ ፌዴሬሽን ሊቋቋም ነው። በምስራቅ አፍሪካ ላይ ይቋቋማል የተባለው ሚሊተሪ ፌዴሬሽንን ማን አመነጨው? የዚህ ሚሊተሪ ፌዴሬሽን አካላትስ የትኞቹ ሀገራት ናቸው? ኢትዮጵያ በዚህ ፌዴሬሽን ላይ ለምን አትሳተፍም የሚለውን ጨምሮ በጥልቀት ስለዚህ ሁነትም ዝርዝር መረጃዎችን እሰጣችኋለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያጋበዝኳችሁ፣ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዳችሁ እንድታጋሩልኝ ጋበዝኳችሁ። ወደ ዝርዝር መረጃው ተሻገርኩኝ። አብራችሁን ቆዩ። የመጀመሪያው አጀንዳችን ጀነራል ጻድቃን ገብረትንሳኤ ከኢትዮጵያን ሪፖርተር ጋር ባደረጉት ቆይታ የኢትዮጵያን የቀይ ባህር ጥያቄ ተከትሎ በኢትዮጵያና በኤርትራ መካከል ለተፈጠረው ውጥረት፣ ወቅታዊ ጉዳዮች፣ ወታደራዊ አሰላለፍና ኢትዮጵያ ላይ የተደቀኑ ስጋቶችን በተመለከተ በጥልቀት አብራርተዋል። እነሱን ጉዳዮች በጥልቀት አስረዳችኋለሁ። የመጀመሪያው ጉዳይ የኤርትራ መንግስት ባለስልጣናትና የኤርትራ የሚዲያ ሰራዊቶች በአጠቃላይ ኢትዮጵያ በኤርትራ ላይ ወይም ደግሞ ኢትዮጵያ ያቀረበችው የቀይ ባህር ጥያቄ የመስፋፋት አጀንዳ፣ የመጠቅለል አጀንዳ እንደሆነ እያራገቡት ይገኛሉ። በተደጋጋሚ የኤርትራው የማስታወቂያ ሚኒስተር እንደሚገልጹት ከሆነ ኢትዮጵያ በኤርትራ ላይ ያላት የመጠቅለልና ግዛቷን የማስፋፋት አጀንዳ እንጂ ወደ ቀይ ባህር የመግቢያ የባህር በር የማግኘት ጉዳይ እንዳልሆነ በይፋዊ የኤክስ ገጻቸው ላይ ሲገልጹም ቆይተዋል። ታዲያ ኢትዮጵያ የቀይ ባህር ጥያቄዋ የመስፋፋት ወይም ደግሞ የመጠቅለል እቅድ እንዳልሆነም ደግሞ የኢትዮጵያ መንግስት በይፋ አረጋግጧል። ከ130 ሚሊዮን ህዝብ በላይ ቁጥር ያላት ኢትዮጵያ በቀይ ባህር ላይ የባህር በር የማግኘት መብት ወይም ደግሞ የማግኘት ጥያቄን ያነሳቸው ለመጠቅለል ወይም ደግሞ የመስፋፋት እቅድ ኖሯት ሳይሆን 130 ሚሊዮን በላይ የሆነው የኢትዮጵያ ህዝብ የመተንፈሻ የባህር በር ያስፈልገዋል የሚለው የመጀመሪያው ትልቅና አንኳር ጉዳይ መሆኑን ተከትሎ ነው። ከዚህ ጉዳይ ጋር ተያይዞ ጀነራል ጻድቃን ገብረትንሳኤም ሀሳባቸውን አስቀምጠዋል። ጀነራል ጻድቃን ገብረትንሳኤ ባስቀመጡት ሀሳብ ላይ ኢትዮጵያ ወደ ቀይ ባህር መግቢያ የባህር በር እየጠየቀች ያለችበት ዋነኛው ጉዳይ ብሔራዊ እድገት ላይ ያተኮረ ነው ይላሉ። ብሔራዊ እድገት የምንለው የኢትዮጵያ ኢኮኖሚ ከዓመት ወደ ዓመት በከፍተኛ ፍጥነት እያደገ የውጭ ገቢ ንግድ እንቅስቃሴዋም እየተጠናከረ መጥቶ አብዛኛው የኢትዮጵያ ኢኮኖሚ እንቅስቃሴ በጅቡቲ ወደቦች ላይ ተደግፎ ዓመታት ተሻግረዋል። ታዲያ ኢትዮጵያ በዓመት ከ10 ቢሊዮን ዶላር በላይ ክፍያ እየከፈለች የምትንቀሳቀስበት የጅቡቲ ወደብን ጨምሮ በቀይ ባህር ለመግባትና ከፍተኛውን የንግድ እንቅስቃሴ ለማድረግ የተለያዩ ጎረቤት ሀገራት ወደቦችን ለመጠቀም ትገደዳለች። ኢትዮጵያ ይህንን እያደረገች ያለችበት ሁኔታ በታሪክም ሆነ በጂኦግራፊ የራሷ ባለቤትነት የሚነገርለት የአሰብ ወደብን ጨምሮ ሌሎች ወደቦችን የመጠቀም እድሉም ሆነ መብቱ ያላት መሆኑን ተከትሎ ኢትዮጵያ እያነሳች ያለችው የቀይ ባህር መግቢያ ቁልፍ ወይም ደግሞ የቀይ ባህር መግቢያ ይገባኛል ጥያቄን የኤርትራ መንግስት ባለስልጣናት የመስፋፋት የመጠቅለል እቅድ በማለት ጭምር ያነሱታል። የኤርትራ መንግስት ባለስልጣናት ኢትዮጵያ የመስፋፋት እቅድ አላት በማለት የሚያነሱት ታሪካዊ የሆነው የአሰብ ወደብ ባለቤትነት ላይ ያነሳችውን ጥያቄ ተከትሎ መሆኑን በተለያዩ አማራጮች ሲገልጹን ቆይተዋል። ኢትዮጵያ አሰብ ወደብን በጂኦግራፊ አቀማመጥ፣ በታሪክ እንዲሁም ደግሞ በተለያዩ የህግ ማስረጃዎች ጭምር ባለቤት እንደሆነች ሲነገርላትም ቆይቷል። በተጨባጭም ኢትዮጵያ የአሰብ ወደብ ባለቤት እንደሆነች አይደለም ኢትዮጵያውያን ይቅርና ኤርትራውያንም የሚረዱት ጉዳይ ነው። ነገር ግን ኤርትራ እንደ ሀገር ከተገነጠለችበት ጊዜ ጀምሮና ሉዓላዊ ሀገር ከቆመችበት ጊዜ ጀምሮ አሰብ ወደብን በግዛቷ ስር ከተጠቀለለ በኋላ ኢትዮጵያ አሰብ ወደብን እንዳትጠቀም፣ አሰብ ወደብ ላይ ምንም አይነት የልማት እንቅስቃሴ እንዳታረግ ጭምር ኤርትራ ኢትዮጵያን ለዘመናት ከልክላ ቆይታለች። ታዲያ ኢትዮጵያ 2024 ላይ በፈረንጆቹ የቀይ ባህር ጥያቄዋን አንስታ የባህር በር ለማግኘት እንቅስቃሴ መጀመሪያን ተከትሎ ከራስ ገዟ ሶማሊላንድ ጋር የባህር በር ስምምነት ስትፈጽም የኤርትራ መንግስት ባለስልጣናት ቀጣይ የኢትዮጵያ አጀንዳ በሶማሊላንድ የተፈረመው የበርበራ ወደብ ስምምነት ዋነኛ ዓላማው ወይም ደግሞ ማጠንጠኛው በበርበራ ወደብ የተሸፈነው የአሰብ ወደብ ነው የሚል ግምትን በማስቀመጥ ጀመር አሰብ ወደብን ከኢትዮጵያ ለማሸሽ የተለያዩ እንቅስቃሴዎችን ሲያደርጉ ቆይተዋል።
የመጀመሪያው እንቅስቃሴያቸው የሆነው ለዓለም አቀፉ ማህበረሰብ ኢትዮጵያ በአሰብ ወደብ ላይ ያደረገች ያለችው እንቅስቃሴ የመስፋፋት ወይም ደግሞ የመጠቅለል እቅድ እንደሆነ ጭምር ይገልጻሉ። ኢትዮጵያ ግን የመስፋፋትም ሆነ የመጠቅለል እቅድ የላትም። የመጀመሪያው እቅዷ የሆነው ብሔራዊ እድገቷን ወይም ደግሞ የብሔራዊ ኢኮኖሚ እድገቷን በማጠናከር የኢኮኖሚ ሁኔታዋን አድማሱ እየሰፋ መሄዱን ተከትሎ ከቀሪው ዓለም ጋር ለመገናኘት የባህር በር መግቢያን በመጠየቅ የኢኮኖሚ እድገቷን ማጠናከር ነው። ሁለተኛው የደህንነት ጥያቄ ነው። ኢትዮጵያ ከኤርትራ ጋር የምትዋሰንባቸው የድንበር አካባቢዎችን ጨምሮ በአፍሪካ ቀንድ ላይ ብቻ ሳይሆን በዓለማችን ላይ የባህር በር ያላቸው ሀገራት በሙሉ የደህንነት ጥያቄያቸውን ለማስጠበቅ በተለያዩ የወደብ አካባቢዎች ላይ የጦር ቤዛቸውን ገንብተው ይንቀሳቀሳሉ። የጦር ቤዛቸውን የሚገነቡበት ዋነኛ ምክንያት ደህንነታቸውን ለማስጠበቅ ነው። ኢትዮጵያም ደህንነቷን ለማስጠበቅ እንዲሁም ደግሞ ከኤርትራ ጋር ያላትን የሁለትዮሽ ግንኙነት ተለዋዋጭ በሆነው የኤርትራ የፖለቲካ አካሄድ ሲያሻት ከኢትዮጵያ የረጅም ጊዜ ጠላት ከሆነችው ግብጽ ጋር እንዲሁም ደግሞ ከሱዳን ጋር በማበር የኢትዮጵያን ውስጣዊ ኃይሎች ጭምር በመጠቀም በኢትዮጵያ ላይ የምታደርገውን የጦር እንቅስቃሴ ጭምር ለመከላከል የሚያስችል የደህንነት ጥያቄ ወይም ደግሞ የደህንነት ጉዳይ አጣብቂኝ ውስጥ ከመግባቱ በፊት ኢትዮጵያ ራሷን የደህንነት ጉዳዩን አጠናክራ በመቀጠል ምንም አይነት የደህንነት ስጋት በሀገሪቱ ላይ እንዳይፈጠር የተለያዩ እንቅስቃሴዎችን ለማድረግ የምታደርገው እንቅስቃሴ እንደሆነም ጭምር ይጠቀሳል። ጀነራል ጻድቃን ገብረትንሳኤ በነገራችን ላይ የሚሰጡት ሐሳብ ከሐሳቡ ክብደት የተነሳ ብቻ ሳይሆን ለኤርትራ መንግስት ባለስልጣናት ጀነራል ጻድቃን ገብረትንሳኤ አቶ ጌታቸው ረዳ የሚሰጧቸው አስተያየት እጅግ አስደንጋጭ ነው የሚሆንባቸው። ይህ የሆነበት ምክንያት ጀነራል ጻድቃን ገብረትንሳኤ የኤርትራን ጂኦግራፊያዊ አቀማመጥ በአግባቡ የተረዱ በኢትዮጵያና በኤርትራ መካከል ያለውን ታሪካዊ ስምምነቶችን ጨምሮ ኤርትራ ከኢትዮጵያ የወሰደችው የአሰብ ወደብን እንዴት እንደወሰደችው ጭምር የሚያውቁና የኤርትራን ወታደራዊ እንቅስቃሴና ወታደራዊ ስትራቴጂዎችን በአግባቡ መረዳት የሚችሉ ለኤርትራ ፖለቲካዊ ሁኔታ፣ ወታደራዊ ሁኔታና አጠቃላይ የኤርትራ እንቅስቃሴ ጥሩ የሚባል ግንዛቤ ያላቸውና የኤርትራን አሁናዊ ሁኔታ በአግባቡ የተረዱ ከመሆናቸው የተነሳ አቶ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል ያለውን ወቅታዊ ሁኔታ በተመለከተ አስተያየት የሚሰጡበት ጉዳይ ላይ የኤርትራ መንግስት ባለስልጣናት ሌሎች ከሚሰጧቸው አስተያየት በተለየ መልኩ ከፍተኛ ድንጋጤን ይፈጥርባቸዋል። ይህም ስጋትን የሚጥልባቸው ንግግሮች ስለሆኑ ብቻ ነው። ታዲያ ጀነራል ጻድቃን ገብረትንሳኤ የሰጡት አስተያየትንም ተከትሎ ኢትዮጵያ በሶስት አማራጭ መንገዶች ወደብ መጠቀም ትችላለች ወይም ደግሞ የባህር በር ማግኘት ትችላለች ይላሉ። የመጀመሪያው አማራጭ የሆነው ኢትዮጵያ ዓለም አቀፍ ሕጉን በመጠቀም ዲፕሎማሲያዊ በሆኑ አካሄዶች ዓለም አቀፋዊ የሆኑ ሀያላን ሀገራት ጭምር ሌሎች ሀገራትና ተቋማትን በሚያስቀምጧቸው ታዛቢ ሆነው በሚቀመጡባቸው ድርድር በሚደረግበት መንገድ ኢትዮጵያ አሰብ ወደብ ላይ የመጠቀም መብቷን ከማስከበር ባለፈ ታሪካዊ የሆኑ ማስረጃዎችን በማስቀመጥ ፖለቲካሊ ኢኮኖሚያዊ የሆኑ ነገሮችን ጭምር ማሳያ አድርጋ በማስቀመጥ የአሰብ ወደብ ባለቤትነቷን ማረጋገጥ የምትችልበትና ኢትዮጵያ ወደ ቀይ ባህር መግባት የምትችልበትን መንገድ መፍጠር እንደምትችል ነው የገለጹት። በዚህ ላይ ዲፕሎማሲ ትልቁ ሚና ይጫወታል። በነገራችን ላይ ኢትዮጵያ አሁንም ቢሆን ለዲፕሎማሲ ቅድሚያ መስጠቷን ተከትሎ በዚህ ሳምንት ብቻ በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎች ከኤርትራ ጋር ዲፕሎማሲያዊ ውይይት እንዲደረግ፣ የሁለትዮሽ የወንድማማቾች ንግግር እንዲደረግ፣ ድርድር እንዲደረግ፣ አደራዳሪ አካላት ጣልቃ በመግባት እንዲያደራድሩ ጭምር ኢትዮጵያ አሁንም ድረስ ጥያቄ እያቀረበች ትገኛለች። የኤርትራ መንግስት ባለስልጣናት ደግሞ ኢትዮጵያ ለዲፕሎማሲ፣ ለንግግር፣ ለመተባበር ያቀረበችውን ጥያቄ ውድቅ በማድረግ በኢትዮጵያና በኤርትራ መካከል የተፈረመው የ2018 ሚስጥራዊ ሰነድ በዚህ ጉዳዮች ላይ ተስማምተን ነበር፣ ነገር ግን ኢትዮጵያ እነዚህን ስምምነቶች ጥሳለች በማለት ደረጃ የኤርትራ መንግስት ባለስልጣናት ከረጅም ጊዜ በኋላ የ2018ቱን የስምምነት ሰነድ በማስታወቂያ ሚኒስተራቸው አቶ የማነ ገብረ መስቀል በኩል ይፋ አውጥተውታል። ታዲያ ኢትዮጵያ እያቀረበች ላለችው ለዲፕሎማሲ ጥሪ፣ ኢትዮጵያ እያቀረበች ላለችው እንነጋገር፣ ቁጭ ብለን እንወያይ፣ ከዚያ የጋራ ተጠቃሚነታችን እናረጋግጥ ለሚል ጥያቄ ሁሉ አንፈልግም ወይም ዝግጁ አይደለንም የሚል ምላሽ እየሰጡ ያሉት የኤርትራ መንግስት ባለስልጣናት ኢትዮጵያ የባህር በር የማግኘት መብቷን የምታስከብርበትን የመጀመሪያውን አማራጭ ውድቅ እያደረጉት ይገኛሉ። ሁለተኛው አማራጭ በዲፕሎማሲ በድርድር የማይሳካ ከሆነ ደግሞ ሁለተኛው አማራጭ ኢትዮጵያ የኤርትራን ወደቦች አሰብ ወደብን ጨምሮ ሌሎች ወደቦችን ኢትዮጵያ ወደ ቀይ ባህር የሚያደርሳትን ወደቦች የወደብ ኪራይ በመክፈል ጭምር ወደቦችን መጠቀም የምትችልበትን ሁኔታ በማመቻቸት ኢትዮጵያ ወደ ቀይ ባህር መግባት ትችላለች፣ የባህር በር ማግኘት ትችላለች። የወደብ ኪራይን በተመለከተ ኢትዮጵያ ከኤርትራ ጋር የአሰብ ወደብ ላይ የወደብ ኪራይ ከፍላ አሁን ላይ ጅቡቲ ወደብ ላይ እያደረገች እንዳለችው እንቅስቃሴ ለገቢ ወጪ ንግድ እንቅስቃሴዋ በአመት ኢን ቢሊየንስ የሚቆጠር ዶላር ኢንቨስት አድርጋ የአሰብ ወደብን የመጠቀም ፍላጎት እንዳላት በጋራ እንስራ፣ እንተባበር ወይም ደግሞ የንግድ ስምምነት ፈጽመን የኢኮኖሚ ትብብር እናድርግ በማለት ጭምር ኢትዮጵያ ሁለተኛ አማራጩንም ለኤርትራ አቅርባለች። በሰጥቶ መቀበል መርህ
ኢትዮጵያ አሰብ ወደብን ወስዳ ደን ደግሞ ለኤርትራ ሌላ ተቋም ወይም ደግሞ ሌላ በሰጥቶ መቀበል መስማማት የሚችል የአሰብ ወደብን የወደብ እንቅስቃሴው ሊተካ የሚችል ለኤርትራ ገቢ ማስገኘት የሚችል ፖለቲካሊ ተጽዕኖ ማስፈጠር የሚችል ለኤርትራ እንደ ሉዓላዊ አገርነት ትልቅ ጥቅም ሊሰጥ የሚችልን ተቋም ወይም ደግሞ አገልግሎትን ለኤርትራ በመስጠት ኢትዮጵያ የአሰብ ወደብን በእጇ የምታስገባበት መንገድም እንደ አማራጭ አድርጋ ቀርባለች። ሰጥቶ መቀበል ወይም ደግሞ የኢኮኖሚ ትብብር በማድረግ ኢትዮጵያ የወደብ እንቅስቃሴ ዋጉ የወደብ ኪራይ እየከፈለች ለኤርትራ አሰብ ወደብን የመጠቀም ፍላጎት እንዳላት ጭምር ገልጻለች። የወደብ ኪራይ እየተከፈለ አሰብ ወደብን ኢትዮጵያ የምትጠቀም ከሆነ ኤርትራ አሁን ላይ ኢትዮጵያ በአመት ለጅቡቲ ወደብ የምታወጣው በ10 ዓመት $50 ቢሊዮን አካባቢ ታወጣለች። $50 ቢሊዮን በኢትዮጵያ የህዳሴ ግድቡ አይነት 10 ሜጋ ፕሮጀክቶችን መገንባት የሚያስችል አቅም ነው። ኤርትራ ለኢትዮጵያ የወደብ ኪራይ መስጠት የምትችል ከሆነ ኤርትራ ተመሳሳይ ሜጋ ፕሮጀክቶችን ከኢትዮጵያ በምታገኛቸው ገንዘቦች በሀገሪቱ ላይ ሜጋ ፕሮጀክቶችን መገንባት ትችላለች። ደካማ የሚባለው ኢኮኖሚዋን ማሳደግ ትችላለች። ያንን ጥያቄም ቀርቦ የኤርትራ መንግስት ግን የወደብ ኪራዩንም የኢኮኖሚ ትብብሩንም የንግድ ስምምነቱንም ለመቀበል ፍቃደኛ አይደለም። ሶስተኛው አማራጭ ተደርጎ እንኳን መነሳት የሌለበት አማራጭ ወታደራዊ አማራጭ ነው። ወታደራዊ አማራጭ ማለት ደግሞ በሁለቱ ሀገራት የዲፕሎማሲ ጥረት ተደርጎ በንግድ እንስማማ በንግድ ስምምነት ተብሎ የማይሆን ከሆነ ወታደራዊ አማራጭን ኢትዮጵያ ለመጠቀም ትገደዳለች። ያንን ግን ኢትዮጵያ ገና ዲፕሎማሲና ድርድር ላይ በቆመችበት በዚህ ወቅት ላይ ዲፕሎማሲያዊ ስምምነት እናድርግ ድርድር እናድርግ እያለች ባለችበት በዚህ ወቅት ላይ ኤርትራ ግን ሶስተኛውን አማራጭ ተጠቅማ ከኢትዮጵያ ጋር ወደ ጦርነት ለመግባት ወታደራዊ እርምጃ ለመውሰድ የጦር ዝግጅቶችን እያደረገች ነው የምትገኘው። ከኢትዮጵያ ጋር ወደ ግጭት ለመግባት በቀይ ባህር ዙሪያ ላይ ጦርነት ውስጥ ለመግባትና በኢትዮጵያና በኤርትራ መካከል የሚገኙ ድንበሮችን የጦርነት ቀጠና ለማድረግ የኤርትራ መንግስት እየተንቀሳቀሰ ነው የሚገኘው። ወታደራዊ እርምጃ አማራጭ ተደርጎ ቢቀመጥም ኢትዮጵያ ወታደራዊ እርምጃ መውሰድ የምትችልበት አቋም ቢኖራት ዝግጁ የሆነ የመከላከያ አቅም ወይም ደግሞ የጦር አቅም እያላትም ቢሆን ኢትዮጵያ ወታደራዊ አማራጭን ቀዳሚ አላደረገችም። ኤርትራ ግን ለኢትዮጵያ በዲፕሎማሲያዊ መንገድ አሰብ ወደብን መስጠት አትፈልግም ወይም ደግሞ አሰብ ወደብን ኢትዮጵያ እንድትጠቀም ፍቃድ አልሰጥም ብላለች። በኢኮኖሚ ትብብርም አልሰጥም ብላለች። ወታደራዊ እርምጃን ለማድረግ ደግሞ ኤርትራ እየተጠቀመች ያለችው ነገር የኢትዮጵያን የውስጥ ኃይሎች እንደነ ህወሓት ያሉ የውስጥ ኃይሎችን ጭምር በመጠቀም በኢትዮጵያ ላይ እርምጃ ወይም ደግሞ ሉዓላዊነቷን የሚጥስ እርምጃ ለመውሰድ ባለፈው ባሳለፍነው ጊዜ ወርም አልሞላውም በአፋር ክልል 6 አካባቢዎች ላይ የጦር ትንኮሳን አድርጓል። ህወሓት የጦር ትንኮሳውን ካደረገ በኋላ ህወሓት በሰጠው መግለጫ የነፃ መሬት ኃይልን ለማጥቃት የወሰድኩት እርምጃ እንጂ በአፋር ክልል ትንኮሳ ለማድረግ አይደለም በሚል ደረጃ ነው ያስቀመጠው። ነገር ግን ዓላማው ያልነበረም በኤርትራና በህወሓት መካከል ያለው ግንኙነት የአዛዥና የታዛዥ ግንኙነት ነው። ኤርትራ ደግሞ የኢትዮጵያ የውስጥ ጉዳዮች ላይ ጣልቃ በመግባት ኢትዮጵያን በጦርነት የማተራመስ እቅድ ነው ያላት። ስለዚህ ኢትዮጵያ ሶስተኛና የመጨረሻ የተባለውን ወታደራዊ የተባለ እርምጃን እንድትወስድ ኤርትራ እየገፋፋቻት ነው የምትገኘው። ኢትዮጵያ ምን እያደረገች ነው ያለችው? ዓለም አቀፍ ህጉ፣ ዓለም አቀፉ ማህበረሰብ፣ ትልልቅ ተቋማት፣ ሀያላን ሀገራት ጭምር በድርድር እንዲነጋገሩ ያቀረቡትን ጥሪ ተከትሎ ኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ላይ ቀርበው ዓለም አቀፍ ተቋማት ሀያላን ሀገራት እንደነ ሩሲያ፣ ቻይና ያሉ ሀገራት በሁለቱ ሀገራት መካከል የድርድር መድረክ እንዲፈጥሩና እንዲያደራድሯቸው ጭምር ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ማቅረባቸውን ገልጸዋል። ሌሎች ሀያላን ሀገራትን በዚህ ጉዳይ ላይ ጣልቃ ለመግባት ፍላጎት እንዳላቸው አሁን ላይ እያሳዩ ነው የሚገኙት። ለምሳሌ አሜሪካን ካየ ነው በአፍሪካ ቀንድ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተወካይ መሳድ ብሎስ በሰሞኑን በኤርትራና በኢትዮጵያ መካከል የተፈረሙ ስምምነቶችን ዶክመንቶችን መፈተሽ ማጣራት ጀምረዋል። ይህ እንቅስቃሴ የተጀመረው በሁለቱ ሀገራት መካከል ያለው ውጥረት ለአፍሪካ ቀንድ ስጋት ከመሆኑ በተጨማሪ በቀይ ባህር ላይ ስጋት የሚሆንና ሀያላን ሀገራት ጭምር ለኢኮኖሚ እንቅስቃሴያቸው በአፍሪካ ቀንድ ላይ ለገነቡት የጦር ቤዝ ጭምር ስጋት የሚሆን መሆኑን ተከትሎ መሳድ ብሎስ በወቅቱ ኤርትራና ኢትዮጵያ ይህን ስምምነት ሲፈጽሙ ኤርትራ የተገነጠለችበት ስምምነት ሲፈጸምና በወቅቱ ኢትዮጵያን ሲያስተዳድር የነበረው ኃይል አሰብ ወደብ ከኢትዮጵያ ይልቅ ለኤርትራውያን ያስፈልጋቸዋል ብሎ አሳልፎ የሰጠው ጠቅላይ ሚኒስትር መለስ ዜናዊን ጨምሮ በወቅቱ የተደረሱ ስምምነቶች ላይ በአካል የነበሩ አስማሚ አካላት
ጭምር በማግኘት የስልክ ውይይቶችን በማድረግ ጭምር የአሜሪካው አምባሳደር ሙሳድ ብሉስ ዶክመንቶችን ማጠራቀም ዶክመንቶችን መፈተሽ ጀምረዋል። ይህ ሁሉ የሆነው ኢትዮጵያ እያቀረበች ያለችው የዓለም አቀፉን ጥሪ ተከትሎ ነው። ዓለም አቀፉ ማህበረሰብ እንዲያደራድር፣ ዓለም አቀፉ ማህበረሰብ በጉዳዩ ላይ ጣልቃ እንዲገባ ኢትዮጵያ ጥሪ እያቀረበች መሆኗን ተከትሎ ነው። ይህንን ነው ጻድቃን ገብረትንሳኤ እየገለጹ ያሉት። ጀነራል ጻድቃን ገብረትንሳኤ እየገለጹት ያሉት ኢትዮጵያ እነዚህ ሶስቱን አማራጭ መንገዶች በመጠቀም የባህር በር የማግኘትና ወደ ቀይ ባህር የመግባት መብት አላት። ነገር ግን አሁንም ቢሆን ኢትዮጵያ ብቸኛ አማራጯን ሰላምና ዲፕሎማሲን አድርጋ እየተንቀሳቀሰች ትገኛለች ነው ያሉት። ለኤርትራ መንግስት ባለስልጣናት ዲፕሎማሲ ይጎረብጣቸዋል፣ ሰላም ይጎረብጣቸዋል፣ ድርድር ይጎረብጣቸዋል። ለነሱ የሚመቻቸው ውጊያ ነው ወይም ደግሞ ወታደራዊ እንቅስቃሴ ነው። ያን ደግሞ ኢትዮጵያ አሁን ላይ ባለው የአፍሪካ ቀንድ ጉዳይ፣ አሁን ላይ ባለው የዓለም ጉዳይ ላይ፣ አሁን ላይ ባለው ኮንቴክስት ኢትዮጵያ ወደ ውጊያ የመግባት ፍላጎት የላትም። ግን የኤርትራ ጦር የኢትዮጵያን ሉዓላዊነት አልፎ የሚነካ ከሆነ፣ የኢትዮጵያን ክብር የሚነካ ከሆነ የኢትዮጵያ ጦር የመታቀቡ ጊዜ ያበቃል እንዳሉት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ መንግስትም የመታቀብ ጊዜው ያበቃና ኤርትራ የጦር ትንኮሳ ስታደርግ ያጸፋ ምላሽ ይሰጣል። በሰውኛ ካየነው ያጸፋ ምላሽ መስጠቱ እጅግ ተገቢ ነው። የሀገር ሉዓላዊነትና የሀገር ክብር የሚጣስ ከሆነ ማንም አጣጥፎ እጁን አይቀመጥም። ይሄንን ያደርጋሉ። ኢትዮጵያ ከዚህ በተጨማሪ አሰብ ወደብን ብቻ ሳይሆን ወደ ቀይ ባህር ለመግባት በምታደርገው እንቅስቃሴ ላይ ከዚህ በፊት እንደነገርኳችሁ ኤርትራ አሰብ ወደብን ተጠቅማ ኢትዮጵያ ወደ ቀይ ባህር ትገባለች የሚል ስጋት ብቻ ሳይሆን ያላት ኢትዮጵያ በጭራሽ ወደ ቀይ ባህር መግባት የለባትም የሚል አቋም ነው ይዛ እየተንቀሳቀሰች ያለችው ኤርትራ። ለዚህም ነው ኢትዮጵያ ከየትኛውም ሀገር ጋር ወደብ ለመጠቀም ስምምነት ላይ ደረሰች ስትባል ቀድማ ኤርትራ የተለያዩ የሚዲያ ዘመቻዎችን ትጀምራለች። ኢትዮጵያ ወደ ቀይ ባህር መጠጋት የለባትም የሚለውን በአቋም ደረጃ ታንጸባርቃለች። ኤርትራ ብቻ ሳትሆን ከኤርትራን የሚጋልባት የግብፅ መንግስት በራሱ ኢትዮጵያ ወደ ቀይ ባህር እንዳትጠጋ ጭራሽ ፈጽሞ እንዳትጠጋ በይፋ መግለጫቸውን አቋማቸውን ገልጸዋል። ኤርትራ ሁለት መንገዶችን እየተጠቀመች ነው ያለችው አሁን ላይ ባለው ወቅታዊ ጉዳይ ላይ ይላሉ ጀነራል ጻድቃን ገብረትንሳኤ። የመጀመሪያው የኤርትራን ሉዓላዊነት ማስጠበቅ በሚል ሰበብ የጦርነት ቅስቀሳ በኤርትራ እያደረገች ነው ያለችው። ዜጎቿን ተከበናል፣ ተወረናል፣ ኢትዮጵያ ጦር ልትከፍትብን ነው በማለት የጦርነት ቅስቀሳ እያደረገች ነው ያለችው። ለዚህ የጦርነት ቅስቀሳ ደግሞ አገር ውስጥ ባሉ በኤርትራ ዜጎች ብቻ የሚቋጭ ሳይሆን አጋሮችን በመሰብሰብ ላይ ነው ያለችው። አጋሮችን የምትሰበሰበው የመጀመሪያው አጋር ግብፅ ነች። ከዛ በኋላ ሱዳን ነች። ሌሎች ኃይሎችን ጭምር በማስተባበር ኤርትራ በኢትዮጵያ ላይ ጦርነት ለመክፈት ወይም ደግሞ ሉዓላዊነቴ ተደፍሯል፣ ክብሬ ተነክቷል በሚል ሰበብ አጋሮቿን በመሰብሰብ በኢትዮጵያ ላይ ጦርነት የመክፈት ዘመቻ ነው እያደረገች ያለችው። በተደጋጋሚ አይታችሁ ከሆነ ኢትዮጵያ የቀይ ባህር ጥያቄዋን በተመለከተ በዓለም አቀፍ ሚዲያዎች፣ ዓለም አቀፍ ተቋማት ላይ ይህ ጥያቄ ሲንጸባረቅ ኤርትራ ሉዓላዊነቴ ተደፍሯል፣ የሀገር ክብሬ ተነክቷል፣ ኢትዮጵያ ልታስፋፋ ነው፣ ልጠቀልለኝ ነው የሚል እቅድ አውጥታ ነው እንግዲህ ኤርትራ ሉዓላዊነት ተደፍሯል በሚል ሰበብ ዜጎቿን ለጦርነት ተዘጋጁ፣ ኢትዮጵያ ልከበን ነው፣ የጦር እርምጃ ልትወስድብን ነው በማለት እነ ግብፅ አይነት ሌሎች አጋሮችን ኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ኃይሎችን እነ ህዋትን ጨምሮ ሌሎች ስማቸው የሚታወቅ ስማቸው የማይታወቁ ኢትዮጵያ እንደ ሀገር ቆማ እንዳትቀጥል የሚፈልጉ የውስጥ ኃይሎችን ጭምር በመጠቀም ኤርትራ ከኢትዮጵያ ጋር ግጭት ውስጥ የመግባት እቅድ አላት። ሁለተኛው እቅዷ እጅግ አስገራሚው እቅድ ያ ነው። በቀይ ባህር ላይ በተለይም ደግሞ በአፍሪካ ቀንድ በሚገኘው የቀይ ባህር ዳርቻ ላይ ከፍተኛ የሆነ ፍላጎት ያላቸው ሀገራት ያን አካባቢ የመጠቅለል እቅዳቸውን እንዲያስፈጽሙ ኤርትራ ሰፖርት እያደረገቻቸው ትገኛለች። እነማን? ሳውዲ አረቢያን እንያት። ሳውዲ አረቢያ በአፍሪካ ቀንድ ያለው የቀይ ባህር ዳርቻን የመጠቅለል እቅድ አላት፣ ወይም ደግሞ አስፋፍቶ የመያዝ እቅድ አላት። ኢትዮጵያ ወደ ቀይ ባህር ከምትገባ ኤርትራ ሳውዲ አረቢያ የቀይ ባህር ዳርቻን ብትጠቀልል ይቀላታል። ያን ለማድረግ ኤርትራ ለነዚህ ኃይሎች መንገዶችን እየከፈተች ትገኛለች። በቀይ ባህር ላይ መረጋጋት እንዳይፈጠር ሀገራት ተረጋግተው የኢኮኖሚ እድገታቸው ላይ እንዳያተኩሩ ለማድረግም ኤርትራ እንቅስቃሴ እያደረገች ትገኛለች። በነገራችን ላይ የቀይ ባህር ዳርቻ በምስራቅና በምዕራብ በሁለት ጎራ የተከፈለ ነው። በምስራቁ ላይ ሳውዲና የተባበሩት አረብ ኤምሬት ሀያልነታቸውን ለማስጠበቅ ከፍተኛ እንቅስቃሴ ያደርጋሉ። ኤርትራ ሳውዲ አረቢያን ሰፖርት በማድረግ ሳውዲ አረቢያ የኤርትራን የባህር ዳርቻ የቀይ ባህር ዳርቻን
ጠቅልላ እንድትይዝና ኢትዮጵያ ወደ ባህር ዳርቻው እንዳትጠጋ የማድረግ ከፍተኛ ፍላጎት አላት በምስራቁ አቅጣጫ ላይ። ግን በምዕራቡ አቅጣጫ ላይ ስንሄድ ደግሞ የተለያዩ ሀገራት አሜሪካ፣ ቱርክ፣ ቻይናን ጨምሮ ሌሎች ሀያላን ሀገራት በዚህ የባህር ዳርቻ ላይ ሀያልነታቸውን ለመገንባት የጦር ሰፈራቸውን ገንብተው እርስ በርሳቸው ይፎካከራሉ። ኢትዮጵያ ደግሞ አሁን ባለው አሁናዊ ሁኔታ የዓለማችን ሁኔታ ፉክክር ሳይሆን ትብብርን ተመራጭ ታደርጋለች። በመተባበር ከሁሉም ሀገራት ጋር ሰላማዊ የሚባል ግንኙነትን በመፍጠር ማደግን መበልጸግን ቀዳሚ ምርጫው አድርጋ ትንቀሳቀሳለች። ስለዚህ እነዚህ ሁለቱን አቅጣጫዎች የምስራቅና የምዕራቡን አቅጣጫዎች በመያዝ በሁለት ጎራ የተከፈለ እንቅስቃሴ አለ። በምዕራቡ ጎራ ሀያላን ሀገራት በአፍሪካ ቀንድ ያለውን የቀይ ባህር ዳርቻ ለመቆጣጠር ከፍተኛ ጥረት ያደርጋሉ። በምስራቅ ላይ ሳውዲና የተባበሩት አረብ ኤምሬት ተናንቀዋል። ሳውዲና የተባበሩት አረብ ኤምሬት በአፍሪካ ቀንድ ያለው የቀይ ባህር ዳርቻን ለመቆጣጠር የተባበሩት አረብ ኤምሬት በሱዳን ያለው የእርስ በርስ ጦርነትን እየደገፈች ጭምር የሱዳን ፈጥኖ ደራሽ ኃይልን በመደገፍ ፈጥኖ ደራሽ ኃይል ወደ ስልጣን እንዲመጣ በማድረግ የጀነራል አልቡርሃንን እቅድ ለማፍረስ እየሰራች ትገኛለች። ሳውዲ ደግሞ የግብፅና የኤርትራ አጋር ነች። ይሄ ማለት ምን ማለት ነው? ግብፅና ኤርትራ ለጀነራል አልቡርሃን ከሚያደርጉት ድጋፍ በስተጀርባ ሳውዲ አለች። ስለዚህ የቀይ ባህር አሁናዊ ሁኔታ በምስራቅና በምዕራብ በሚገኙ የተለያዩ ሀገራት ውጥረት የተሞላ ኤርትራ ሉዓላዊነቴ ተደፍሯል በሚል ሰበብ የጦርነት ነጋሪት የምትጎስምበት ቀጠና፣ ኢትዮጵያን ከቀይ ባህር ለማራቅ የተለያዩ እርምጃዎች እየተወሰዱበት ያለው ቀጠና ነው። ኢትዮጵያ በዚህ ሁሉ ሁኔታዎች በዚህ ሁሉ ማዕበል ውስጥ ተውጣ ግን ወደ ቀይ ባህር የምታደርገውን ጉዞ አጠናክራ ትቀጥላለች። ጀነራል ጻድቃን ገብረትንሳኤ ያሉት ይሄንን ነው። ጀነራል ጻድቃን ገብረትንሳኤ ከኢትዮጵያን ሪፖርተር ጋር ያደረጉትን ቆይታ ሪፖርተር በእንግሊዝኛ እትሙ ላይ ይዞታል። እሱ ላይ ገብታችሁ ሙሉ መረጃውን ማንበብ ትችላላችሁ። ስለምትከታተሉኝ እጅግ አድርጌ ነው ማመሰግናችሁ። ወደ ሁለተኛው አጀንዳችን ከመሻገራችን በፊት ግን የቻናሌ ቤተሰብ ካልሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው። ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ወደ ሁለተኛው አጀንዳችን ተሻገር። ሁለተኛው አጀንዳችን ኢትዮጵያና ኤርትራን ከአባልነት ያገለለ ኢስት አፍሪካን ሚሊታሪ ፌዴሬሽን የተባለ ቡድን የኡጋንዳው ፕሬዝዳንት ሙሴቬኒ ለማቋቋም ሐሳብ እንዳላቸው ጥያቄውን አቅርበዋል። የኡጋንዳው ፕሬዝዳንት ሙሴቬኒ በነገራችን ላይ ከሳምንት በፊት የባህር በር ጥያቄን አንስተው የባህር በር የላቸውም፣ በታሪክም በጂኦግራፊም ከህንድ ውቅያኖስ ጋር የሚያገናኝ ምንም መስመር በሌላቸው ሁኔታ ላይ ከኬንያ ጋር በስምምነት እየተጠቀሙት ያሉትን የሞምባሳ ወደብን በመጠቀም ወደ ህንድ ውቅያኖስ የመግባት መብት እንዳላቸው በመግለጽ ሀገራቸው ኡጋንዳ የባህር በር የምታገኝበትን መንገድ ለማግኘት እንቅስቃሴ ጀምረዋል። የባህር በር አለማግኘት ብቻ አይደለም ጥያቄያቸው፣ ምንም አይነት ታሪካዊ የባህር በር አሻራ የሌላት ሀገር ኡጋንዳ የባህር በር ለማግኘት ያሳየችው ቆራጥነት ወደ ጦርነት መግባት አስፈላጊ ከሆነ ጭምር ወደ ጦርነት በመግባት ጭምር የባህር በር ለማግኘት የሚያደርጉትን እንቅስቃሴ አጠናክረው እንደሚቀጥሉ ሙሴቬኒ ገልጸዋል። ታዲያ ያን ከገለጹ በኋላ ሙሴቬኒ ኢስት አፍሪካን ሚሊታሪ ፌዴሬሽን የተባለ ቡድን ለማቋቋም የሚያስችል ሀሳብ ይዘው ቀርቧል። ኢስት አፍሪካን ሚሊታሪ ፌዴሬሽን መቋቋሙ አይደለም ችግሩ። ሲቋቋም ፌዴሬሽኑ በውስጡ ኬንያ፣ ታንዛኒያ፣ ሳውት ሱዳን፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎን፣ ራሷ ኡጋንዳን፣ ሩዋንዳን፣ ቡሩንዲን ይዛል። የኢስት አፍሪካ አካል የሆነችው በቆዳ ስፋትም በለው በህዝብ ቁጥር በሚሊተሪ አቅሟ ቀዳሚ የሆነችው ሀገር ኢትዮጵያን ግን ይህ ፌዴሬሽን አያካትትም። ወይም ሙሴቬኒ ይህን ፌዴሬሽን ለመመስረት ሲያስቡ ኢትዮጵያን የዚህ አካል እንዳትሆን ነው ያሉት። ኦር ደግሞ በእቅዳቸው ውስጥ አላካተቷትም። ለምን እንደሆነ ግን እስካሁን ለየትኛውም ሚዲያ ቃለመጠይቅ አልሰጡም። እቅዳቸው ግን ኢስት አፍሪካን ሚሊታሪ ፌዴሬሽን ማቋቋም ነው። ኢስት አፍሪካን ሚሊታሪ ፌዴሬሽን የሚያቋቁሙበት ዋነኛው ምክንያት ልክ እንደ ኔቶ ሌሎች ሀገራት ወይም ደግሞ እንደነ ቡርኪና ፋሶ የመሳሰሉት እንደፈጠሩት አይነት ህብረት ለመፍጠር ነው። ኢስት አፍሪካን ሚሊታሪ ፌዴሬሽን ከተቋቋመ በኋላ አባል የሆኑ ሀገራት የትኛውም ሀገር የጦር እርምጃ የሚወስድባቸው ከሆነ የአንደኛውን ህመም ወይም ስሜት ተሰምቶት እንዲቆም ነው፣ መተባበር እንዲኖር፣ ሴንተር ኦፍ ግራቪቲ እንዲሆኑ፣ የስበት ማዕከል እንዲሆኑና ሀያላን ሀገራት በእነሱ ላይ ልማት እንዲያለሙ እነዚህ ሀገራት በትብብር የደህንነት ሁኔታቸውን ለማስጠበቅ የሚያስችላቸውን ሁኔታ ለመፍጠር የሚያስችል ህብረት ነው ብለዋል። በጣም የሚገርመው የምስራቅ አፍሪካ እምብርት የሆነችው የምስራቅ አፍሪካ ኩራት የሆነችው በአፍሪካ ግንባር ቀደም ከሚባሉ የጦር ኃይሎች መካከል ቀዳሚ የሆነችው ኢትዮጵያ በዚህ ውስጥ አልተካተተችም። ሌሎች ሀገራት ተካተዋል፣ ኢትዮጵያ አልተካተተችም። ለምንድን ነው ኢትዮጵያ ያልተካተተችው?
የኡጋንዳው ፕሬዝዳንት ሙሴቬኒ ከኢትዮጵያ ጋር ጠንካራ የሚባል ግንኙነት አላቸው። ከኢትዮጵያ ጋር በጋራ መስራት ይፈልጋሉ። የኢትዮጵያን የቀይ ባህር ጥያቄ ከደገፉ ሀገራት መካከል ቀዳሚ ናቸው። ራሳቸውም የባህር በር ጥያቄ ስላለባቸው ግን አሁን ላይ ኢስት አፍሪካን ሚሊተሪ ፌዴሬሽንን ሲያቋቁሙ ግን ኢትዮጵያን የዚህ አካል አላደረጓት። ጠንካራ ሚሊተሪ ያላት ስትራቴጂክ የሆነ ቦታ ያላት ኢትዮጵያ በአፍሪካ ቀንድ ብቻ አይደለም በመላው አፍሪካ ላይ ጦሯ ለየትኛውም ሀገር ዋስ መሆን የሚችል ጦር ያላት ኢትዮጵያን ማካተት አልፈለጉም። እዚህ ውስጥ የሚገርማችሁ ሶማሊያ ተካታለች። ሶማሊያ አሁን ላይ ባለው ሀገራዊ ሁኔታ ላይ ሰላሟ ተጠብቆ አንጻራዊም ላይባል ይችላል የተለያዩ ሽብር ቡድኖች የሚያደርጉትን እንቅስቃሴ ኢትዮጵያ እየታገለችላት የሽብር ቡድኖቹን ከሀገሪቱ እንዲወጡ ሀገሪቱ ሰላም እንዲሰፍን እያደረገ ያለው የኢትዮጵያ ጦር ሆኖ ሳለ የሶማሊያ ጦር በዚህ ማዕቀፍ ውስጥ ታቅፎ የኢትዮጵያ ጦር ግን አልታቀፈም። የአፍሪካ ሰላም አስከባሪ አይደለም ጠንካራ የሚባል የሚሊተሪ ፓወር አቋቁማ አስፈላጊ በሚሆኑ ቦታዎች ላይ ግዳጅ እየተወጣ ያለው የኢትዮጵያ ጦር የአፍሪካን ሰላም የአፍሪካን ደህንነት እያስጠበቀ ያለው ጦር በዚህ ፌዴሬሽን ውስጥ እንዲካተት አልተፈለገም። ደን ደግሞ የአፍሪካ ህብረት መቀመጫ ነች። እነዚህ ሁሉ አፍሪካውያን ሀገራት ተሰብስበው የሚመጡት አፍሪካ ህብረት ላይ ነው። የአፍሪካ ህብረት መቀመጫ የሆነች የሌላ ሀገራት የምዕራባውያን የሚያሳድሩብንን ተጽዕኖ በአፍሪካ ላይ እንዳያሳድሩብን ጭምር ይላሉ የኡጋንዳው ፕሬዝዳንት ሙሴቬኒ። ጣልቃ ገብነት እንዳይኖር ይላሉ። በየትኛው ምዕራባዊ ሀገር ያልተገዛችው ኢትዮጵያ የነፃነት ምሳሌ የሆነችው ኢትዮጵያን እዚህ ፌዴሬሽን ውስጥ ሳያካትቱ ሙሴቬኒ ምን አይነት ፌዴሬሽን ነው የሚያቋቁሙት? የትኛውስ ጦራቸው ነው ኢትዮጵያን ሳያካትት ሴንተር ኦፍ ግራቪቲ መሆን የሚችሉት? የዓለም ግራቪቲ ማዕከል መሆን የሚችሉት? የብላክ ፒፕል ግራቪቲ ማዕከል መሆን የሚችሉት? አንዳቸው ለአንዳቸው ዋስ የሚሆኑት ኢትዮጵያ ገብታ የሶማሊያን ሰላም እያስከበረች የደቡብ ሱዳን ሰላም ለኢትዮጵያ እየሰራች ሶማሊያና ደቡብ ሱዳንን አካተው ፌዴሬሽን ውስጥ ኢትዮጵያ አልተካተተችም። ጅቡቲ አልተካተተችም። ኤርትራ አልተካተተችም። ኦኬ ኤርትራ አትካተት፣ ጅቡቲ አትካተት። ኢትዮጵያ ግን ለምን እንደማትካተት እንደውም ሰብሳቢ መሆን ያለባት ሀገር ነች ኢትዮጵያ። ሶ የዚህ የኢስት አፍሪካ ሚሊተሪ ፌዴሬሽን የሚቋቋምበት ምክንያት ይሄ ነው ተብሏል። እርስ በርስ ለመደጋገፍ የምስራቅ አፍሪካው ኔቶ ልንላቸው ማለት ነው። የምስራቅ አፍሪካ ኔቶ መስራች ደግሞ የኡጋንዳው ፕሬዝዳንት ሙሴቬኒ የሚባል አይነት ታሪክ ለመጻፍ እየተንቀሳቀሱ ነው የሚገኙት። ኢትዮጵያ በዚህ ህብረት ውስጥ ብትሳተፍ ጥቅሙ ለራሳቸው ነው፣ ባትሳተፍ ጉዳቱ ለራሳቸው ነው። የምስራቅ አፍሪካ ሰላም የአፍሪካ ቀንድ ሰላም አስፈላጊ ከሆነ ያ ሰላም ሊከበር የሚችለው ኢትዮጵያን ባሳተፈ መልኩ እንጂ ኢትዮጵያን ባገለለ መልኩ ሊሆን አይችልም። ሶ ኢስት አፍሪካን ሚሊተሪ ፌዴሬሽን ኢትዮጵያን አካታች የሚሆኑበት መንገዶች ይኖራሉ ብዬ ተስፋ አደርጋለሁ። ኮዝ ያለ ኢትዮጵያ ሊቀጥል የሚችል አይነት ህብረት በአፍሪካ በተለይም በምስራቅ አፍሪካ እና በአፍሪካ ቀንድ ላይ ማሰብ በራሱ ትንሽ ስህተት ይኖረዋል። ይህ መረጃ ያመጣውላችሁ ኢስት አፍሪካን ሚሊተሪ ፌዴሬሽን ሊቋቋም መሆኑን እውቅናው እንዲኖራችሁ። በዚህ ፌዴሬሽን ውስጥ ኢትዮጵያ አልተካተተችም። የዚህ ፌዴሬሽን መስራች የኡጋንዳው ፕሬዝዳንት ሙሴቬኒ ናቸው። ከኬንያ ይሁንታን አግኝተናል ይላሉ። kenyan.com፣ ስፑትኒክ አፍሪካን የመሳሰሉ ሌሎች ሚዲያዎችም መረጃ አጋርተውታል። እዚህ ላይ ያላችሁን ሀሳብ አስተያየታችሁን ግለጹልኝ። ለዛሬ ያስኩላችሁ መረጃዎች እነዚህ ነበሩ። ፍሬህይወት ዮሐንስ ነኝ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።